ከፍተኛ የመፈጸም አቅም ያላቸው ሰዎች መስሪያ ቤቶች አገራት ምናምን ፎከስድ የሆነ አክሽን እና ሞመንተም እንትን ያሉ አክሽናቸው ፎከስድ ነው ዲስትራክሽን የላቸውም ዛና እዚህ አይንጠባጠብም እናንተ የሚፎካከረው ኃይል ተቃዋሚ ተስፋ ቆርጦ እንዲቀር ወይም ደግሞ እኔ ባልመርጥም ሌላው እኮ ሄዶ ስለሚመርጥ እናሸንፋለን ብሎ ተዘናግቶ እንዲቀር ነው you rise to the level of your execution power ስኬታማ ከሆኑትና ከጨነገፉት መካከል ያለው ልዩነት የሐሳብ ብልጫ የሐሳብ ጥራት ልዩነት አይደለም ዋናው የዲሲፕሊን የተሞላ በዲሲፕሊን የታጀበ የመፈጸም አቅም ልዩነት ነው ክፍተት ነው አሁን ምንናገርባቸው እሾች the power of execution እና the power of finishing ነው በጣም ጠቃሚ ነገሮች ናቸው ለሪፎርም አንደኛ መፈጸም የመፈጸም አቅምና የጀመርከው መጨረስ ሁለቱ ይገናኛሉ ይለያያሉ ግን በጣም ጠቃሚ ናቸው ኤክስኪዩሽን ማለት መፈጸም ማለት ዝም ብሎ የሆነ ተራ ተግባር አይደለም የሆነ ሐሳባዊ የሆኑ ጽንሰ ሐሳቦችን ወደ ተጨባጭ ኃይልነት ወደ ተጨባጭ ኃያልነት የሚቀይር ተጨባጭ ለውጥነት የሚቀይር በጣም ትራንስፎርማቲቭ ፕሮሰስ ነው ይሄ ኤክስኪዩሽን የሚባለው የመፈጸም ኃይል ከስኬታማ ሀገሮች ተቋማት ከስኬታማ አብዮቶች በስተጀርባ ያለ በጣም ቃሉ ኤክስኪዩሽን ነው የሚለው ምንም እንትን አይደለም ከቃሉ ከትርጉሙ ምናምን በጣም የሰፋና የጠለቀ ትርጉም ያለው ዲፈረንሺዬሽን የሚያመጣ ጫዋታ ቀያሪ ከተሳካ ጫዋታ ቀያሪ ካልተሳካ ደግሞ ሁሉ ነገር እንዲፈርስ እንዲወድቅ የሚያደርግ በጣም መሰረታዊ ነገር ነው ጄምስ ክሊር የሚባል ሰውዬ አቶሚክ ሃቢትስ የሚባል በጣም ዝነኛ መጽሐፍ አለ የዛ ደራሲ ነው ምን ይላል you do not rise to the level of your goals you fall to the level of your systems አንድ ሰው ሽቅብ የሚወጣው ወደ አስቀመጣቸው ግቦች ከፍታ አይደለም ወደ አበጀው ስርዓት እንጂ ስርዓት ኤክስኪዩሽን ነው ሲስተም because execution ሲስተሚክ ነው ስርዓታዊ ነው ዘመቻ በዘመቻ የሆነ ነገር ሊሰራ ይችላል ኤክስኪዩሽን የሚባለው ግን የመፈጸም ኃይል የመፈጸም አቅም ስርዓታዊ አቅም ነው ሶ የፈለገ ግብ ታስቀምጡ የፈለገ ቅድ ብታስቀምጡ መለኪያችሁ የቁመታችሁ ወሰን የመፈጸም አቅማችሁ ነው የምትፈጽሙበት ስርዓት ነው የሆነ 5 ሜትር ለመዝለል ታስቀምጡ ይችላልላችሁ ጎል በተግባር የምትዘሉት ግን የመፈጸም አቅማችሁ 3 ሜትር ከሆነ 3 ሜትር ነው ሶ ዲተርሚንድ ነው ጎላችሁ አይደለም የሚለካው you rise to the level of your execution power your execution system ማለት execution የመፈጸም አቅም አንዳንድ ጊዜ ያሳስታል ትንሽ ነገር ማድረግ ምን ዋጋ አለው ብላችሁ አሁን ምርጫ ላይ ኢንቨርትድ ፒራሚድ ተርን አውት ኮንቴስት እና ኢንቨርትድ ፒራሚድ የሚባላል እንትን ተርን አውት ኮንቴስት ማለት ደጋፊውና ተቃዋሚው ከፍተኛ ሆኖ አንዲሳይድዱ ትንሽ ነው ያልወሰነው ይሄ ኢንቨርትድ እንትን የሚባለው ደግሞ ተደጋፊውና ተቃዋሚው ትንሽ ነው አንዲሳይድዱ ከፍተኛ ነው ሶ ደጋፊውና ተቃዋሚው ከፍተኛ ሆኖ አንዲሳይድዱ ትንሽ ከሆነ ስትራቴጂያችሁ የናንተ ደጋፊ ሁሉ እንዲወጡ እንዲመርጥ ተቃዋሚያችሁ ደግሞ አላሸንፍም ብሎ ተስፋ ቆርጦ ምናምን እንዳይወጣ በኮሙኒኬሽን እንትን ነው ያው ዲሞክራሲ ካለ በኮሙኒኬሽን እንትን ትላላችሁ ማለት ብዙ የናንተ ደግሞ ተዘናግቶ በቃ እኔ ባልወጣ ሌላው ይወጣ ይመርጣል ብሎ ዝም እንዳይል ሁሉም ሰው እንዲወጣ ሶ ተርን አውት ኮንቴስት ይሆናል ማለት አንዲሳይድዱ ከፍተኛ ቁጥር ኖሮት ደጋፊና ተቃዋሚ ትንሽ ከሆነ ደግሞ አንዲሳይድዱ ወደ እናንተ እንዲመጣ ነው የምትሰሩት ስትራቴጂ ማለት እና አንዳንዱ በቃ እኔ ባልሄድ ምን ያክል ብዙ ሰው ይመርጣዋል ምናምን ብሎ አንዱ ስትራቴጂያቸው እናንተ የሚፎካከረው ኃይል ተቃዋሚ ተስፋ ቆርጦ እንዲቀር ወይም ደግሞ እኔ ባልመርጥም ሌላው እኮ ሄዶ ስለሚመርጥ እናሸንፋለን ብሎ ተዘናግቶ እንዲቀር ነው ስሞል ቲንግስ ግን የኔ ድምጽ ዋጋ አላት ብሎ ካሰበ ግን እንደዛ ያስብ ሴም ሆልድስ ትሩ ኢን ኤክስኪዩሽን ተመሳሳይ ችግር አለ ሲባል ትንንሽ ነገር ምንም ለውጥ ያመጣም ብለን ልንተው እንችላለን ግን ያመጣል ትንንሽ ነገር ተደምሮ መሰረታዊ የመፈጸም አቅም ለውጥ ሊያመጡ ይችላሉ ግን እነዚህ ነገሮች ሆን ብለው ትንንሽ ነገር ምናረጋቸው ሆነ ብለን ምናረጋቸው አትኩሮት ያላቸው ፎከስድ ከሆኑ እና ኮንሲስተንት እቅድ ቀጣይነት ያለው እቅድ አበጅተንለት ምን ሰራ ከሆነ በዛ መካኒት ምን ሰራ ከሆነ
ሊሳካ ይችላል መሰረታዊ የሆነ የመፈጸም አቅም ለውጥ ሊያመጣ ይችላል so the paradox of compound interest የሚባል ትናንት ነክተነዋል በሌላ ኤግዛምፕል ባይዘው የተደገሙ አይደሉም እንትኖቹ አንዳ ቲዮሪዎቹ ኢፌክቶቹ የተለያየ ቦታ ላይ የተለያየ እንትን አላቸው ስማችሁን እየሰማችሁ እንትን እንዳይመስላችሁ የተለያየ ጥቅም አላቸው አንዳንዶቹ ስቶሪዎች በተለያየ መልኩ ኮዳክ የሚባለው አሁን 5-6 ማሳያ የኖኪያ የዲሲዥን ሜኪንግ ኤግዛምፕል ነው አብነት ነው የሊደርሺፕ ፌሊየር የአመራር ውድቀት ማሳያ ነው የኢማጂኔሽን እና ፓወር ኦፍ አይዲያ ጉድለት ማሳያ ነው ሶ ስቶሪዎቹ የብዙ ነገር ማሳያ ይሆናሉ ቲዮሪዎቹ ማለት ሶ ኮምፓውንድ ኢንተረስት ምንድነው ስታዩት ፓራዶክስ የሚሆነው እንቆቅልሽ የሚሆነው ስታዩት ትንሽ ነው ሶ ውጤቱም ትንሽ መሆን አለበት ግን ትንሽ ነገር እየተከማቸ ቀስ እያለ ሲመጣ ኮምፓውንድ ይሆናል ይደመራል ልክ ባንክ ቤት አሁን ዛሬ ብድር ብትወስዱ የዚህ አመት ወለዱን ካልከፈላችሁ የሚቀጥለው አመት ወለዱ የዘንድሮ ወለድ ተደምሮበት እንደገና ሌላ ወለድ ይወልዳል ኮምፓውንድ ይሆናል ሀብትም እንደዛ ነው ስራም እንደዛ ነው ዋረን በፊት አሁን ያለው ዓለም 5ኛ 6ኛ ባለ ሀብት ይባላል ይሄ አንዳንዶቹ ባንዴ ትልቅ ባለ ሀብት ሆነዋል ዋረን ግን በፊት ግን እንደዛ አይደለም ቀስ እያለ ትንሽ ትልቅ ሰው ነው በጣም ትንሽ እየሰራ ያጠራቀመ እነሱን ዋይዝሊ እንትን እያለ ነው ያመጣው ማለት ነው እንደ ሰሬና ዊሊያምስ አይነት አትሌት በተለይ ስፖርት ላይ ለብረን ጄምስ የሚባለው የባስኬትቦል ተጫዋች ሮጀር ፌደረር የሚባለው የቴኒስ ተጫዋቾችም እንደዚህ አይነት ትልቅ ስምና ዝና ያገኙት አሁን ባለ ክብረ ወሰን ምናምን የተባሉ ስማቸው የሚጠራው ባንድ ሰሞን እንትን አይደል ሶ ኤክስኪዩሽን የሲስተም ለውጥ ነው የሲስተም ካፓቢሊቲ ነው ስርዓት ደግሞ ባንድ ጀንበር አይገነባም በተደጋጋሚ በሚሰራ ስራ በተደጋጋሚ ኮንሲስተንትሊ ትንንሽም ነገር እየሰራን እነዛ ትንንሽ ነገሮች ግን ፎከስድ ይሆኑ ሆነ ተብሎ የሚፈጸሙ እና በቀጣይነት እቅድ ተዘጋጅቶላቸው ተበጅቶላቸው የሚሰሩ ሲሆኑ በድምር እንትን ያደርጋል ማለት ነው ለምንድን ነው ኤክስኪዩሽን ማተር የሚያደርገው ለምንድን ነው የመፈጸም ኃይል መፈጸም እንደዚህ የሚያሳስበን ያወጡትን እቅድ መፈጸም የማይችሉ መሪዎች የራሳቸው ብቻ ሳይሆን የሀገር የካምፓኒያቸው እዳዎች ነው የሚሆኑት መፈጸም ምርጫ አይደለም ስትፈልግ የምታረገው ነገር አይደለም መፈጸም የሚባለው ነገር ስኬት የሚባለው ነገር የስኬት አልፋና ኦሜጋ ነው it is a determinant factor for success ያለ መፈጸም አቅም ስኬታማነት የሚባል ነገር የለም ነው 95% የሚሆኑ ስትራቴጂዎች የማይፈጸሙት በዝቅተኛ የመፈጸም አቅም ምክንያት ነው ሶ ከ5% ማዕከል መሆን ከፈለግን የመፈጸም አቅማችን ማሳደግ አለብን ማለት ነው ሶ ዝቅተኛ የመፈጸም አቅም ያላቸው ተቋማት አገራት ግለሰቦች የትኑም ያክል ምርጥ ስትራቴጂ ባያወጡ ያ ስትራቴጂ ተፈጻሚ አይሆንም ኮላፕስ ያደርጋል በዚህ ወቅት የሚወድቁት ሐሳቦች አይደሉም የሚወድቁት የሳት ሐሳብ ስለሆነ አይደለም ምርጥ ሐሳብ ሊሆን ይችላል ግን ሐሳቦችን የሚፈጽም ስርዓት ስለጎደለ ነው ሶ በጣም መሪዎች ተጨንቀው ምናምን ጥሩ ሐሳብ ቢያመጡም የመፈጸም አቅም ከሌለ ስለማይተገበር በሐሳብ ጥራት ላይ እንደሚረባረቡት ጊዜ እንደሚሰጡ ለሐሳብ ጥራት እንደሚሰጡ ለመፈጸም አቅም ጊዜ መስጠት አለባቸው ዋጋ የለውም መሪዎች አካዳሚሻንስ አይደሉም አስተምረው መጽሐፍ ጽፎ የሚሄዱ ሰዎች አይደሉም ሐሳባቸው ጥራት ያለው ሐሳብ አምጥተው ህዝቡን አንቀሳቅሰው ተግብረው የሆነ ነገር መቀየር የሚፈልጉ ሰዎች ናቸው ሶ መሪነት የሚባለው ነገር ራሱ ትርጉም እንዲያጣ ሐሳብ ያለው መሪ አንድ ነገር ነው ሐሳቡን ተግባራዊ ያላደረገ መሪ ግን መሪ አይደለም መሪነት አይዲያና ኤክስኪዩሽን ነው ጥራት ያለው ሐሳብ የሚያመርሰው መሪ ነው ግን የሚፈጽምም ነው መሪነት ማለት ሶ መሪነት የሚባለው the very idea of leadership ነው የሚመክ ነው ኮዳክ አሁንም እዚህ ላይ ይመጣል እና ማኬንሲ ያጠናው ጥናት እንደሚያሳየው ማኬንሲ ኤንድ ኮ ተመሳሳይ አሴት ያላቸው ሁለት ካምፓኒዎች አንዱ ኤክስኪዩሽን የመፈጸም አቅም አለው አንዱ የለውም የመፈጸም አቅም የሌለው ካምፓኒ 30% በተመሳሳይ አሴት ላይ 30% ያነሰ ሪተርን ያገኛል ከተፎካካሪው ማለት ይሄ በጣም ከፍተኛ እንትን ነው ይሄ ማያስደነግጣል ተመሳሳይ ነገር ይዘህ ጀስ በመፈጸም አቅም ልዩነት ብቻ
30% ታጣለህ፣ እሱ 30% የበለጠ ያገኛል። this is alarming። የመፈጸም አቅም ሌላ ተአምር የሚያሳየን የአፖሎ 13 እንትን ነው። አፖሎ 1970 ላይ የአፖሎ 13 ሚሽን ኦክሲጅኑ ሲፈነዳ በቃ ህይወት አደጋ የሁሉንም አስትሮናውት አደጋ እንትን ብሎ የሳክሰስፉል ሚሽን የሚባለው አደጋ ውስጥ ገብተው ነበር። እነዚህ ሰዎች ህይወታቸው አደጋ ውስጥ ሲገባ በጣም ከፍተኛ ስትረስ ውስጥ ሲገቡ በሚገርም ሁኔታ አብረው ሰርተው ብዙ ችግር ተቋቁመው አንድም ሰው ሳይጎዳ አንድም ሰው ሳይሞት ወደ መሬት አብረው ሁሉም አስትሮናውት ለመመለስ ችለዋል። ይሄን የፈጸሙት ራሳቸው ሰዎቹ ናቸው፣ እዛ ውስጥ የነበሩ ሰዎች። ግን በጣም በከፍተኛ አደጋ ህይወታቸውን ለሞት የሚዳርግ ከፍተኛ አደጋ ውስጥ ሆነው ያለ ሳይደነግጡ ሳይፈሩ ሳይርበተበቱ ተናበው በመስራታቸው ያን አደጋ ወጥተው ከዛ አደጋ ወጥተው ሳክሰስፉሊ ወደ መሬት ተመልሰው የስኬት በቃ እንዴት ስትናበብ ስኬት እንደሚመጣ ማሳያ ሆነዋል። ይሄ የመፈጸም አቅም ኃይልን ተአምራዊ ኃይልን ያሳያል። if you have የመፈጸም አቅም የፈለገ አደጋ ውስጥ ብትገባ ኢቭን መሬት ላይ ሳይሆን ማርስ ላይ ብትሆን አይ ሚን ሙን ላይ ብትሆን ጨረቃ ላይ ብትሆን የማታውቀው ዓለም ላይ ብትሆን ያለው አንተና የተወሰኑ ጓደኞች ብቻ ብትሆኑ if you have already built in የሆነ ለአደጋ የማይበገር ሬዚሊየንት የሆነ ኤክስኪዩሽን ፓወር ካለ የፈጸም አቅም ካለ ስርዓት አበጅተ ከሆነ ምን ይሆናል? በኤክስትሪም ሁኔታም ውስጥ ቢሆን you can survive ያሰብከውን ታሳካለህ። አፖሎ 13 የዛ ማሳያ ነው። ኤሎን ማስክ እና ቴስላ እንግዲህ በ2004 ነው ኤሎን ማስክ ፔፓል የሚባለውን ካምፓኒ መስርቶ ተባሮ ሸጦ የተወሰነ ገንዘብ ይዞ በ2004 ዓመተ ምህረት ነው የመኪና ፋብሪካ ትንሽ አንደር ፈንድድ የሆነ ብዙ ገንዘብ የሌለው ካምፓኒ እንትን ያለው ከፍተኛ የሆነ የመፈጸም አቅም ስላለው ብዙ ኢንዱስትሪዎችን ስፔስ ኤክስንም ምናምን የቀየረ ሰው ነው። ባለፈው 30 ምናምን ዓመት አዲስ የመኪና ፋብሪካ ተመስርቶ አያውቅም። ሳክሰስፉል የሆነ የመኪና ፋብሪካ የለም። ብዙዎቹ የቆዩ ነው ከ30 ዓመት በላይ ይሆናቸው ነው። ቶዮታ በሉት፣ ሃይንዳይ በሉት፣ ሆንዳ በሉት፣ ጀነራል ኤሌክትሪክ በሉት፣ ካዲላክ በሉት፣ ምናምን በሉት እነዚህ ሁሉ ኒሳን በሉት these are brands ቢያንስ ከ30 ዓመት በላይ የሆናቸው ብራንዶች ናቸው። ይሄ በ2004 ተመስርቶ በ2000 እና አንደር ፈንድድ የነበረ በደቡብ አፍሪካ ስደተኛ የተመሰረተ ካምፓኒ ከ2019 እስከ 2021 ባለው ጊዜ 1000% የስቶክ ፕራይሱ በ1000% ነው የጨመረው። ፎርድን በሉት ጂኤም በሉት ምናምን በሉት ሁሉንም በልጦ ማለት ጀነራል ሞተርስ በሉት። ሶ ኤሎን ማስክ ስደተኛ ቢሆንም አንደር ፈንድድ ሰው ቢሆንም የባንክ ብድር ያጣ ሰው የነበረ ቢሆንም ወደዚህ ከፍታ መጥቶ የሁላችን አነጋጋሪ ሰው ኤሎን ማስክ የማያውቅ ሰው አለ እዚህ ውስጥ አለ? ኤሎን ማስክ ታውቃላችሁ አይደላችሁ? አንዴ የማያውቅ ሰው አለ ካለ እንትን ይበል። የለም አይደል? ሁላችንም እናውቀዋለን። እንግዲህ አስገራሚ ነው። እዚህ ሌቭል ሪኮግናይዘብል ፊገር ሆኖ እንትን ያለው በኤክስኪዩሽን ፓወር ነው ያስገደደን። ሁላችንም እንድናውቀው ሁላችንም ሪኮግናይዝ እንዳደረገው ሁላችንም ኤክሰፕሽናል ለሆነ ፐርፎርማንሱ እንትን የአሜሪካ መንግስትን ፈልጎ አሁን ዶጅ የሚባለው ዲፓርትመንት ኦፍ ኤፊሺየንሲ እና ምናምን የሚባለው እንዲመራ የተመረጠበት ምክንያት ከፍተኛ የሆነ የመፈጸም አቅሙ ነው። ኤሎን ማስክ በከፍተኛ የሆነ የመፈጸም አቅሙ በተአምራዊ ሁኔታ ወደ ላይ የወጣ ሰው ነው። the past 30 years አዲስ successful የሚባል ግሎባል የሆነ ኦቶ ካር ብራንድ የለም፣ ኦቶ ኢንዱስትሪ ብራንድ የለም፣ አዲስ ብራንድ የለም። ኤሎን ማስክ ይሄን ቀይሮ በ30 አዲስ ነገር ሆኖ ሰክሰስፉል ሆኗል ብቻ አይደለም፣ በዓለም ውስጥ አንደኛ ሀብታም ነው፣ ቁጥር አንድ ባለጸጋ ነው። አንዱ የዚህ ስፔስ ቴስላ ነው ዋናው ለዛ ምክንያት የሆነው። 70% የሚሆን የቢዝነስ ሐሳቦች የቢዝነስ ትራንስፎርሜሽን ሐሳቦች የሚወድቁት በዝቅተኛ የመፈጸም አቅም ምክንያት ነው። ዝቅተኛ የመፈጸም አቅም የስኬት የእድገት እንቅፋት ነው፣ ጋሬጣ ነው። ሰዎች፣ ካምፓኒዎች፣ አገራት፣ ቡድኖች፣ ተቋማት በአቅማቸው ልክ እንዳያድጉ እንቅፋት የሆነ ነገር ነው ማለት። ይሄ ግሎባሊ ነው ዴታው።
70% የሚለው በአለም ደረጃ ዓለም አቀፍ ዳታ ነው የአንድ ሀገር ሳይሆን ዓለም አቀፍ ግሎባል ዳታ ነው የአዳዲስ ፕሮጀክቶች ተፈጻሚነት ካየን በዋነኛነት አዳዲስ ፕሮጀክቶች የሚፈጸሙት ወይ የሚወድቁት ማይፈጸሙት በአፈጻጸም ዝቅተኝነት ወይ ከፍተኛነት በዚህ ዳታ መሰረት 45% የሚሆኑ ፕሮጀክቶች አዳዲስ ፕሮጀክቶች የሚወድቁት በዝቅተኛ አፈጻጸም አቅም ነው ሌሎች ፕሮጀክቶች ደግሞ ተፈጻሚ የሆኑት በከፍተኛ አፈጻጸም አቅም ነው ማለት አባባሎችን አንድ ጆን ዶየር የሚባል ቬንቸር ካፒታሊስት ideas are easy execution is everything ይላል ሐሳቦች ቀላል ናቸው የመፈጸም አቅም ግን ሁሉ ነገር ነው አልፋና ኦሜጋ ነው ወሳኙ ነገር ነው ሮበርት ኮሊየር ጸሐፊ ነው success is the sum of all efforts repeated day in day out ስኬት የሚባለው success is the sum of small efforts repeated day in day out ቅድም ያልነው ማለት ስኬት የሚባለው ነገር የትንንሽ ጥረቶች በተደጋጋሚ በየቀኑ በየለቱ የሚደረጉ ያለ መሰልቸት የሚደረጉ ትንንሽ ነገሮች ትንንሽ ጥረቶች ውጤት ነው ድምር ውጤት ነው የሚለው አሁንም ስኮት ቤልስኪ የሚባል አንድ ካምፓኒ መስራች ነው it is not about ideas it is about making ideas happen ይላል ዋናው ነገር ሐሳብ አይደለም ቁም ነገሩ ሐሳብን ተግባራዊ ስለማድረጉ ነው ይላል ይሄም የኤግዚኪዩሽን የመፈጸም አቅም እንትነት ያ ሶ ኤግዚኪዩሽን የመፈጸም አቅም መሪነት የሚፈተንበት የትልቁ የመሪነት መፈተኛ እንትን ነው መሪነት አለ የለም አንድ ሰው መሪ ነው አይደለም የምትሉት ዋናው መፈተኛ እንትኑ ኤግዚኪዩሽን ነው አንድ መሪ ሐሳብ ከሆነ መጽሐፍ አንድ ቦሌ ወስድ ይችላል ምን ኤግዚኪዩሽን ግን ከሰው አይወስደውም ሊበደረው አይችልም ምን ይችላል ከሌላ ሐሳብ ሊያመጣ አይችልም ምን ማለት ከሌለው የለውም መሪዎችም ሊሰሩት የሚችሉ ትልቁ ነገር መሪነት የሚያስፈልገው ይሄን ኤግዚኪዩቲቭ ፓወር ኤግዚኪዩቲቭ ካፓሲቲ ቢውልድ ለማድረግ ነው ሶ መሪዎች የሚለኩት የሚፈተኑት በዋነኛነት የሚፈተኑት የሚለኩት ባመነጩት ሐሳብ ሳይሆን ሐሳብን ተግባራዊ በማድረግ ስኬታቸው ወይ ውድቀታቸው ነው ሶ በተግባራዊ ዓለም ዋነኛው ጉዳይ ማተር የሚያደርገው ጉዳይ ከምንም በላይ የመፈጸም አቅም ነው ማለት ነው ሶ በተከታታይ የመፈጸም አቅማቸው ዝቅተኛ የሆኑ መሪዎች እንደዚህ አይነት ስርዓት መገንባት ያልቻሉ መሪዎች ካምፓኒዎቻቸው ይፈርሳሉ ማርኬት ሼራቸውን ያጣሉ አልቲሜት ደግሞ ኮላፕስ አለ በተከታታይ ኮንቲኒየስ የሆነ ፌለር ሲያጋጥም ማለት ነው የአማዞን ታሪክ አንስተናል መሰለኝ አማዞን እንግዲህ መጽሐፍ መሸጫ ካምፓኒ ነው የነበረው መጽሐፍ የሚሸጥ ካምፓኒ ነው ከዛ ግን ኮንቲኒየስሊ ሰርቶ አሁን 200 ምናምን ሚሊዮን ሰብስክራይበር ያለው መጽሐፍ በሉት ፊልም በሉት ምን ሁሉ ነገር የሚገበያይበት ነው መኪናዎች ሃይፐርሉፕ የሚባል እንትን ወደ ስፔስ ጉዞ ምናምን እየጀመረ ያለ ትልቅ ካምፓኒ ነው 800-900 ቢሊዮን ዶላር ወርዝ የሆነ ካምፓኒ ነው ግን መጽሐፍ ኦንላይን የሚሸጥበት ካምፓኒ ነው ሲጀምር ኮንቲኒየስሊ አዲስ ሐሳብ ስላመነጩ ኮንቲኒየስሊ ደግሞ ይሄ የመነጨውን ሐሳብ የመተግበር አቅም ስለገነቡ ዛሬ አማዞን የከፍተኛ አቅም የመፈጸም አቅም ባለቤት ነው ሶ መሪዎች መገንዘብ ያለባቸው ነገር የመፈጸም አቅም አማራጭ አይደለም ቢኖር ጥሩ ነው እሰየው ነው ባይኖር ግድ የለም የሚባል ነገር አይደለም የመፈጸም አቅም ከሌለ ውጤታማ አትሆንም ብቻ አይደለም አትቆይም ሰርቫይቭ አታረግም ኤግዚስት አታረግም ኤግዚስቴንሻል ነው ኢኒሺዬቲቮች አሉ ቡድኖች አሉት ለመፍረስ አይደለም ለመውደቅ አይደለም ሰክሰስፉል ለመሆን ነው ዲፈረንስ ለማምጣት ነው ሶ የካምፓኒዎች የቡድኖች የመሪዎች ህልውና ትርጉም አልባ የሚያደርግ ህልውናቸው ሚኒንግለስ እንዲሆን የሚያደርግ ነገር ነው ከፍተኛ የሆነ ኤግዚኪዩሽን ካፓሲቲ ካላቸው ያን ለዛ የሚያበቃ ስርዓት ከገነቡ መሪዎች የመሪዎች መኖርና ለመኖር ልዩነትን ያሳያል ያን ማድረግ የተሳናቸው እንደሆነ ደግሞ መሪዎችን አላስፈላጊ ያደርጋል ሚኒንግፉል ኢቭን ዘ አይዲያ ኦፍ ሊደርሺፕ እንትን ያደርጋል ትርጉም አልባ ያደርገዋል ማለት ነው
አንድ የግሪክ ሜቶዶሎጂ ላውራችሁ ብዬ ነው። አይካርከስ የሚባል የግሪክ ሜቶዶሎጂ አለ። የፐኒሽመንት ኦፍ ሳክሰስ የስኬት ቅጣት ተብሎ እንደ ቲዮሪ ኦር ሳክሰስ ትራፕ ይቀርባል። ይሄኛው ደግሞ ሌላ ታሪክ ነው እና ምንድነው ዳኢዳሉስ የሚባል የግሪክ ሰው ነበረ። ሚቶሎጂ ነው። በጣም ጎበዝ ነው። ፈጣሪ ነው። ብዙ ነገር ይፈጥራል። አይካርከስ የሚባል ደግሞ ልጅ ነበረው እና ዳኢዳሉስ አዲስ ነገር ይፈጥራል። እንትነው ምንድነው ክራፍትማን ነው። ምንድነው የሚባለው? አናጢ ነው። እንዲሁም አርኪቴክት ነው እና ኢንተለጀንት ሰው ነው። በጣም ከፍተኛ የሆነ ኢንተለጀንስ ያለው ሰው ነው። እንደዚሁም ያመጣውን ሐሳብ ደግሞ በመፈጸም የሚታወቅ ሰው ነው እና አንድ ትልቅ ፍሬምወርክ ትልቅ ስትራክቸር ያለውን ነገር ይሰራል እና ኪንግ ሚኖስ የሚባለው በጊዜው የነበረው የግሪክ ንጉስ በዚህ በጣም ይበሳጫል። ይሄ ሰውዬ በጣም ቱ ስማርት ሆነ፣ በቃ ሁሉን ነገር እንትን ይያለ ነውና አደገኛ ነው ብሎ ያስረዋል እና ክሬት የምትባል አይላንድ ላይ ይታሰራል። አይላንድ ነች፣ ምንም ማምለጫ የለም። በእግር ሊያመልጥ አይችልም፣ በባህሩም ሊያመልጥ አይችልም። ግሪካውያኖቹ በጣም እንትኖች ናቸው፣ ናቫል ፓወር ናቸው፣ በደንብ ይጠበቃሉ። ብቸኛው ማምለጫ መንገድ በሰማይ ነው እና ዳኢዳሉስ ዝም ብሎ ሐሳብ የሚያመጣ ሰው ብቻ ሳይሆን የሚፈጽም ሰው ነው። ሐሳብ መጣለት፣ በቃ በሰማይ በረን እናመልጣ መበሮ ስለማምለጥ ማለት እና ዋክስና እንትን ላባ አንድ ላይ አድርጎ ክንፍ ይሰራ፣ ለመብረር የሚያስችል ክንፍ ሰራ ማለት ነው እና ይሄን ፕሮጀክት ቀስ እያለ እያጠና ተግባራዊ ያደረገው በቀስታ ማለት ነው እና ለልጁ ምን ብሎ ልጁ ነው የሚበረው። ልጁን ምን አደረገው? በጣም በከፍታ አትብረር፣ በጣም በከፍታ ከበረርክ ፀሐይ ዋክሱን ስለሚያቀልጠው ትወድቃለህ። በጣም በዝቅተኛ አትብረር። ለምን? የባህሩ እርጥበት እንትኑን ላባውን እንትን ይለውና እንድትወድቃለህ። አንተ ማድረግ ያለብህ እኔ የምበረውን የኔን ተከትለህ ብረር፣ የኔን መንገድ ተከትለህ ብረር ይለዋል። ባላንስ አድርጎ ወደ ላይም ወደ ታችም እንዳይወር፣ በጣም ወደ ታች ዝቅ ብሎ እንዳይበር፣ ወደ ላይም እንዳይበር ይነግረዋል። በተባለው መሰረት በላባው ለመብረር ሲሞክሩ በረሩ፣ አብረው ሄዱ። አይካሩስ የሚባለው ልጁ ነው፣ ዳኢዳሉስ አባት ነው። ችግሩ አይካሩስ ወደ ላይ በጣም በረረና ወደ ፀሐይ ተጠግቶ እንትኑ ቀለጠ፣ ወደቀ። አባቱ ግን ዳኢዳሉስ የሚለው በሰላም እንትን አለ፣ የሚፈልገው ቦታ ላይ ደረሰ። ይሄ የሚያሳየን የመፈጸም አቅም ካለህ እስር ቤት ብትገባ ዘብጥያ ቢጥልህ የሆነ ራቢት ሆል ውስጥ እንትን መውጫ የሌለው ቀዳዳ ውስጥ ብትገባ ትወጣለህ። there is a way out under difficult circumstances successful መሆን ይቻላል። እዚህ ላይ ደግሞ ዲሲፕሊን ማተር ያደርጋል። መፈጸም ሐሳብን ወደ ተግባር ቀይር አይደል? እሱም ብቻ አይደለም፣ ቀስ እያለ እየተለማመደ ነው አይደል? ስሞል ስቴፕ እየወሰደ ነው ይሄን ያሳካው። ባላንስ ያስፈልጋል። በጣም በከፍታ መብረር ማያስፈልግም አለ፣ በዝቅታ መብረር ማያስፈልግም አለ። በጣም ያንጥሶ በከፍታ የበረረው ባላንስ ማድረግ ያቀርበው አይካሩስ ልጁ ወደቀ፣ ሞተ። እሱ ግን ባላንስ አድርጎ እንትን አለ። የመፈጸም አቅም ጥበብ ይጠይቃል። ያን ጥበብ የዘነጋችሁ ለታ እንደ አይካሩስ ትወድቃላችሁ፣ እንትን ትላላችሁ። ጥበቡን ባላንስ የማድረግ ጥበቡን ያስቀጥላችሁ ለታስ የጠበቃችሁ ለታስ መብረሩ ስኬት ነው፣ አንድ ነገር ነው። ግን አልቲሜትሊ ለመውደቅ አይደለም የበረረው። ከእስር ቤት ቢኖር እኮ ይሻል ነበር፣ አልሞተም። አሁን እኮ አምልጦ ለመኖር ነው። ሊያመልጥ ሲል ሞተ። ቢኮዝ ኦፍ ዛት ዊዝደምን ይሄ ጥበብን በመጉደሉ ባላንስ ማድረግ አለመቻሉ የተሻለ ሁኔታ ለመፍጠር ሲል የበለጠ መጥፎ ነገር አጋጠመው ልጁ ማለት ነው። መሪዎች አንድን ሐሳብ ተግባራዊ ሲያደርጉ ስትራቴጂ ያስፈልጋቸዋል፣ ስኪል ያስፈልጋቸዋል።
ባላንስ ማድረግ አለባቸው ዊዝደም ያስፈልጋቸዋል የመፈጸም አቅም በርዕይና በእውነታ መካከል በስትራቴጂና በውጤት መካከል በህልምና በአሻራ መካከል ያለ ነገር ነው የመፈጸም አቅም ከፍተኛ የመፈጸም አቅም ያላቸው ሰዎች ርዕያቸውን እውነታ ያደርጋሉ የሌላቸው ሰዎች ይሄን ያደርጉ ከፍተኛ የመፈጸም አቅም ያላቸው ሰዎች ስትራቴጂያቸውን ወደ ውጤት ይቀየራሉ ተጨባጭ ውጤት ይቀየራሉ የሌላቸው ሰዎች የተገላቢጦሽ ይሆናል ከፍተኛ የመፈጸም አቅም ያላቸው ሰዎች አመራሮች ህልማቸውን ወደ አሻራ ይቀየራሉ ህልም አላሚዎች ብቻ ሳይሆን ተግብረው ሰርተው ያሳዩ ሰዎች ሆነው የሚቀጥለው ትውልድ የጨነገፈ ህልም ባለቤቶች አርጎ ሳይሆን የሚያስታውሳቸው ህልማቸውን ተግባራዊ አድርገው ለውጥ ያመጡ ሰዎች መሪዎች አርጎ አሻራቸውን ያከብራል ትልልቅ ሐሳቦች በጣም አምቢሽስ የሆኑ ቅዶች በጣም ትልልቅ አቅም ያላቸው መሪዎች የሚወድቁት አስተሳሰባቸው ዝቅተኛ ስለሆነ ላክ ኦፍ ኢንተለጀንስ አይደለም በሀብት ጥረት አይደለም መፍጠር ባለመቻላቸው አይደለም አዳዲስ ነገር ማስብ ባለመቻላቸው አይደለም የሚወድቁት ዝቅተኛ የመፈጸም አቅም ስላላቸው ነው ከፍተኛ የመፈጸም አቅም ያለው ስርዓት መገንባት ባለመቻላቸው ነው ማበጀት ባለመቻላቸው ነው ዓለም የሚያስታውሳቸው መሪዎች ዓለም እንዳሻራ የሚቀበላቸው ፍጻሜዎች ትልልቅ ነገር ለመፈጸም ብለው ትልልቅ ካምፓኒ ብለው ለመፈጸም ጫፍ የደረሱ ሰዎችን አይደለም ፈጽመው ያሳዩ ሰዎችን ነው ትልልቅ ነገር እየሰሩ ዓለምን የሚቀይር ነገር ለመቀየር ጫፍ የደረሱ ሰዎችን አይደለም ኒርሊ የሚባል ነገር አይደለም በተግባር የሰሩ ሰዎችን ነው ዓለምን ለመቀየር የሞከሩ ሰዎችን አይደለም የቀየሩትን ነው ቃላቸውን የፈጸሙ ሰዎች ነው ህልማቸውን የኖሩ ያስፈጸሙ ስትራቴጂያቸውን ተግባራዊ ያደረጉ ሰዎች ነው ራዕያቸውን ኡን ያደረጉ ሰዎችን መሪዎችን ነው በዚህ ዘመን መሪዎች የሚሆኑ ሰዎች ያፈጻጸም አቅም ካላቸው ችግር ውስጥ ያፈጻጸም አቅማቸው ዝቅተኛ ከሆነ ችግር ውስጥ ይገባሉ የፈለገ ስትራቴጂስት ቢሆኑ ያፈጻጸም አቅማቸው ዝቅተኛ ከሆነ መሪነታቸው ጥያቄ ውስጥ ይገባል ምክንያቱም ዋናው ነገር ምን ማወቅህ አይደለም የምታቀው ነገር አይደለም የምታቀው ነገር ጥልቀት አይደለም ከምታቀው ውስጥ ምን ያክሉን በተግባር ፈጸምክ የሚለው ነውና መሪ ከሆንክ ማለት ነው ዝቅተኛ አፈጻጸም ሲሆን ምንድነው የሚደርሰው ጉዳት ዝቅተኛ አፈጻጸም ማለት አንድ መሪ ሊሰራው የሚችለው በጣም ውዱ በጣም ዋጋ የሚያስከፍል ጥፋት ነው እስኪ ቁጥሮቹን እንይ 70% የሚሆኑ የቢዝነስ ስትራቴጂዎች የሚወድቁት በዝቅተኛ አፈጻጸም ምክንያት እንጂ በመጥፎ ስትራቴጂ ሳይሆን በዝቅተኛ አፈጻጸም አቅም ምክንያት ነው 90% የሚሆኑ መሪዎች ከስትራቴጂ ይልቅ የመፈጸም አቅም ጠቃሚ ነው ይበልጣል ብለው ያስባሉ 10% የሚሆኑ ድርጅቶች ናቸው በስትራቴጂያቸው በስትራቴጂ ላይ የተቀመጠ ግብን የሚያሳኩት ከተቀመጠ 100 ስትራቴጂ ውስጥ 10 ተግባራዊ የሚሆነው ከስትራቴጂያቸው ተግባራዊ ለማድረግ ከሚገም 100 ካምፓኒዎች ውስጥ 10 ብቻ ተግባራዊ የሚያደርጉት ስትራቴጂያቸው መጥፎ ስለሆነ አይደለም የመፈጸም አቅማቸው ዝቅተኛ ስለሆነ ነው በዓለም ደረጃ በየዓመቱ በዝቅተኛ አፈጻጸም ምክንያት የሚባክነው ሀብት $3 ትሪሊየን ይደርሳል በየዓመቱ የህንድ ኢኮኖሚ ያክል በዓለም አምስተኛ የሆነው ህንድ ኢኮኖሚ 3.4 3.5 ትሪሊየን ነው የህንድ ኢኮኖሚ ያክል አምስተኛው ኢኮኖሚ ማለት ይባክናል ማለት $3 ትሪሊየን እዚህ ሀገር ቢመጣ ነገር ሁሉ ይቀይራል ታሪክ ነው ድህነት የሚሆነው በእያንዳንዱ $1 ቢሊዮን ኢንቨስትመንት ውስጥ $122 ሚሊዮን ይባክናል የአሜሪካን ብቻ ብናይ በዝቅተኛ አፈጻጸም ምክንያት የአሜሪካ የቢዝነስ ተቋማት በየዓመቱ $500 ቢሊዮን ይከስራሉ the lost potential effect የሚባል አለ እንግዲህ ኮዳክ ዲጂታል ካሜራ የሚባለው ነገር የፈለሰፈ ካምፓኒ ነው ግን ተግባራዊ ሳያደርግ ቀርቶ 99% የስቶክ ዋጋውን ያጣ ዲክላይን ያደረገ እና የከሰረ ካምፓኒ ሆኗል ብሎክባስተር ኔትፍሊክስን በ$50 ሚሊዮን መግዛት ሲችል እምቢ ብሎ እሱ ሲከስር ዛሬ ኔትፍሊክስ 250 ቢሊዮን ፕላስ የሚያወጣ ካምፓኒ ሆኗል ብሎክባስተር ግን ጠፍቷል ኖኪያ የሞባይል ካምፓኒ ዶሚኔት ያደረገ አንደኛ የነበረ
ፊንላንድ ካምፓኒ ነው ስማርትፎን የሚባለው አብዮት አልቀበልም ብሎ በ10 ዓመት ውስጥ ብቻ የሸሩ ዋጋ ከ50% ወደ 3% ወርዶበት ብዙ ቢሊዮኖች ከስሯል ሶ የምትሰራውን ብታቅ ዋጋ የለውም የምትሰራውን ማወቅ ብቻ ዋጋው የለውም የምታቀው መተግበር በጣም ፈንዳሜንታል ነው ኮዳክ አያቅም አይደለም ብሎክባስተር ስለማያቅ ስለነበር አይደለም ኖኪያ ስለማያቅ ስለነበር አይደለም ኮዳክ እኮ ጭራሽ በጀበሪያው ዲጂታል ካሜራ የፈለሰፈ እንትን ነው ካምፓኒ ነው ኢንቨንት ያደረገ ካምፓኒ ነው እንዲጠፋ ያደረገው ያወቀውን የደረሰበትን እጁ ጋር የገባውን ቴክኖሎጂ ተግባራዊ ባለማድረጉ ነው ወደ ገበያ ማስተዋወቁ ነው the lost potential effect የባከነ አቅም የሚባለው እንደዚህ አይነት ነገር ሲያጋጥም ነው የመፈጸም አቅም ትራንስፎርማቲቭ አቅም እንትን ኃይል ላይ ናውራ those who master execution change the world የመፈጸም አቅም የተላበሱት ዓለምን ይቀይራሉ the execution over innovation effect የሚባላል የመፈጸም አቅም ከኢኖቬሽን አቅም በላይ ነው ከኢኖቬሽን አቅም በላይ ዋናው የመፈጸም አቅም ነው እንደማለት ነው አማዞን የመጀመሪያው የኢኮመርስ ካምፓኒ አይደለም አማዞን የበለጠ የሆነው ኢኮመርስን በደንብ በመተግበር ቀዳሚው ካምፓኒ መሆኑ ነው ሶ ሐሳቡን ለመጀመሪያ ጊዜ ያመጣ ካምፓኒ አይደለም የሐሳቡን ለመጀመሪያ ጊዜ የጀመረ ካምፓኒ አይደለም ሐሳቡን ምርጥ አድርጎ በመተግበሩ የመጀመሪያው ካምፓኒ ነው አፕል ለመጀመሪያ ጊዜ ስልክ የሚባለው ነገር የፈለሰፈ ካምፓኒ አይደለም ስልክ ከሚባለው ውስጥ ቤስት ቨርዥን የተሻለን አማራጭ ያመጣ ካምፓኒ ነው ይሄም የመፈጸም አቅም ነው ቴስላ የኤሌክትሪክ መኪናን ለመጀመሪያ ጊዜ አይደለም ቴስላ የሚባለው ካምፓኒ ለመጀመሪያ ጊዜ አልፈለሰፈም ሌሎቹ ሲያቀማሙ ወደ ኋላ ሲሉ ኤሌክትሪክ መኪና ይቻላል ብሎ ተግባራዊ ያደረገ ካምፓኒ መሆኑ ነው ኤግዚኪዩቲቭ ፓወሩ ነው ስፔስ ኤክስ ሮኬትን ለመጀመሪያ ጊዜ ፈለሰፈ ካምፓኒ አይደለም የተሻለ ሮኬት አምርቶ ተግባራዊ በመጠቀሙ ነው 90% ኮስቱን ካት ያደረገው ሶ ይሄ መፈጸም አቅም ነው ሶ ስኬታማ ከሆኑትና ከወደቁት መካከል ስኬታማ ከሆኑትና ከጨነገፉት መካከል ያለው ልዩነት የሐሳብ ብልጫ የሐሳብ ጥራት ልዩነት አይደለም ዋናው የዲሲፕሊን የተሞላ በዲሲፕሊን የታጀበ የመፈጸም አቅም ልዩነት ነው ክፍተት ነው ይሄን ልዩነት ያመጣው ማለት the 1% execution rule የሚባላል በየቀኑ 1% የመፈጸም አቅምን ያሻሻል ከሄድክ የጨመርክ ከሄድክ በአንድ አመት ውስጥ በ37 እጥፍ የተሻለ ደረጃ ላይ ደርሳለ ይላል አቶሚክ ሃቢትስ የሚለው መጽሐፍ ሶ ትንሽ እየሰራ ከመጣ ውጤቱ ብዙ ነው ማለት ኮምፓውንድ እንትን ያልነው ማለት ስሞል ሃቢትስ ቢግ ሪዛልትስ ያልነው ማለት በሌላ በኩል ደግሞ መጥፎ ዝቅተኛ የሆነ አፈጻጸም ችግር ኮምፓውንድ ያደርጋል ይደመራል ትንንሽ ውድቀቶች ትንንሽ እንትኖች ትንንሽ መዘግየቶች ትንንሽ ስተቶች በጊዜው እንትን ሲሉ ተከማችተው ትልልቁ ነገር ይጥላሉ በቢሊየን የሚያወጣ ኪሳራ ያደርሳሉ ሶ ትንንሽ አፈጻጸም መሻሻሎች ከፍተኛ ውጤት ያመጣሉ ትንንሽ አፈጻጸም ውድቀቶች ትንንሽ ስተቶች ትንንሽ መዘግየቶች ደግሞ በድምር ከፍተኛ ውድቀት ያመጣሉ የመፈጸም አቅም ስቶሪ ስናወራ በጣም ትልቁ ነገር አፕል ነው አፕል እንግዲህ በ1985 ተመስርቶ ከዛ በ1985 ከዛ 85 ላይ ተባሮ 12 አመት ቆይቶ ነው ስቲቭ ጆብስ የመጣው ወደ አፕል ሲመጣ 90 ቀን ለመክሰር 90 ቀን ብቻ ቀርቶት ነበር 90 ቀን የቀረው የስቲቭ ጆብስ ኦብሴሽን ዊዝ እንትን ይሄ ወደ ስካር የተጠጋ ወደ ሱስ የተጠጋ የመፈጸም ፍላጎት 90 ቀን አንድ አርብ የቀረው ለመክሰር አንድ አርብ የቀረው ካምፓኒነት አውጥቶ the most valued company እንዲሆን አድርጎታል ኤሎን ማስክ በፍጥነትና በአጣዳፊነት የመተግበር ፍላጎቱ ሁሉ ጊዜ በየጊዜው
የተለያየ ፕሮዳክት አዳዲስ ፕሮዳክቶች ያወጣ በቀጣይነት እንዲያድግ ምክንያት ሆኗል። የጁሊየስ ሲዛር የሮማን ኢምፐረር ነው። ኤግዚኪዩቲቭ ዲሲፕሊን ራቢኮን በሚባል ጦርነት የሱ ጓዶች ሲያመነቱ ወሳኙን ውሳኔ ወስኖ እና ተግባራዊ አድርጎ የዌስተርን ሲቪላይዜሽን የሮማን እንትን ታሪክ ሊሆን ይችል የነበረ ነገር አስቀርቶ ሪቨርሳል ኦፍ ሂስትሪ የታሪክ ወደ ኋላ እንትን ማለት መቀልበስ ተከላክሏል። በዛ ምክንያት የሮማን ኢምፓየር ታላቁ መሪ ተደርጎ ይታወሳል። ናፖሊዮን ቦናፓርቴ በፍጥነት ነገሮችን የመፈጸም አቅሙ ብዙ ጦርነቶችን እንዲያሸንፍ ኢቭን በቁጥር የሚበልጡት በኃይል የሚበልጡ በአቅም የሚበልጡ ጠላቶቹን ድል እንዲነሳ ምክንያት ሆኗል። የአፖሎ 11 ሚሽን ውድቀት እንዳማራጭ አልቀበልም ብሎ በማቋረጥ ጥረት እናንተን መጨረሻ ላይ የሰው ልጅ ጨረቃ ላይ አይደርስም አያርፍ የሚባለውን ኦልድ ሐሳብ እንደ ቅቡልነት ሐሳብ ኦልድ አዳጅ አድርጎታል። ያረጀ ያፈጀ ብሂል አድርጎታል። የመፈጸም አቅም ማለት ዲሲፕሊን ብቻ አይደለም፣ ኤርጀንሲም ነው፣ አጣዳፊነት ነው፣ ጊዜ የለኝም ብሎ ማሰብ ነው፣ ኦውነርሺፕ ነው፣ የሆነ ነገር ባለቤት ሆኖ መንቀሳቀስ ነው። ሌሎቹ ሲያመነቱ ወሳኙን ውሳኔ ቀድሞ ወስኖ መገኘት ነው። the power of execution ማለት the psychology and the neuroscience of execution። ለምንድነው መሪዎች ሐሳብ ለመተግበር የሚቸገሩት? ምንድነው እዚህ መውጫው መንገድ? ለምንድነው አእምሮአችን ለመፈጸም የሚያመነታው? ምክንያት አለው። አእምሮአችን የተሰራው ዋየርድ የሆነው ለሴፍቲ ነው እንጂ ለደህንነት ነው እንጂ ለኤክስኪዩሽን አይደለም። አክሽን ልንወስድ ድርጊት አንድ ነገር ተግባራዊ ልናደርግ ከፈለግን ጥረት ይጠይቃል። ኖርማሊ ዲፎልት ቾይሱ አይደለም ያምሯችን። ቢኮዝ አእምሮአችን ኢነርጂ ሴቭ ማድረግ ነው የሚፈልገው እንጂ ኢነርጂ ማውጣት አይደለም። ኮግኒቲቭ ሎድ ቲዮሪ ይባላል። the more decisions you leave unexecuted the more stress you accumulate making it harder። ብዙ ውሳኔዎች አልወስንም ብላችሁ ስትሉ ብዙ ስትረስ ያጋጥማችኋል። በዛ ምክንያት ሌላ ጊዜ ውሳኔ መወሰን አቅማችሁ ይገደባል። ፕሮክራስቲኔሽን ሉፕ የሚባል ነገር አለ። the longer you delay execution the more anxiety and resistance you create። አንድ ያፈጻጸም ሁኔታን ባዘገያችሁ ቁጥር ጭንቀትና አንድ ነገር ለመተግበር ያለ ተነሳሽነት በከፍተኛ ደረጃ ያንሳል፣ ይቀንሳል ማለት ነው። ምንድነው ሳይንሱ? የከፍተኛ የሆነ የመፈጸም አቅም ያላቸው መሪዎች ሳይንስ ምንድነው? ዲሲሽን ፋቲግ የሚባለው ብዙ ውሳኔ ወስነን ከደከመን የመፈጸም አቅማችን በ40% ያዘገያል። በከፍተኛ ቦታ ላይ ያሉ መሪዎች ሎ ቫልዩ ዲሲሽንስን ይቀንሳሉ። ለምሳሌ ዙከርበርግ ተመሳሳይ ልብስ ይለብሳል። ለምን ምን ልልበስ ምናምን የሚለው መጨነቅ አይፈልግም። ዲሲሽን ነው። ልብስ ለመልበስ እንትን ነው፣ ብዙ አትጨነቁ። ምን አይነት ልብስ ልልበስ ግን ትጨነቃላችሁ። ስለዚህ ዙከርበርግ ምን አደረገ? እኔ አሁን ዋናው የሚያሳስበኝ ፎከስ ማድረግ ያለብኝ የፌስቡክ ጉዳይ ነው። ስለዚህ እኔ ጠዋት ለብሼ ምን ልልበስ ምናምን ብዬ መጨነቅ የለብኝም። ተመሳሳይ ልብስ 100 ልብስ ገዛና ብድግ አድርጌ ለብሼ እሄዳለሁ። ሎው ቫልዩ ዲሲሽኖችን አእምሮ እንዳይጨናንቁ ኮግኒቲቭ ኦቨርሎድ እንዳይመጣብኝ እንትን እላለሁ ማለት ይያላል። ከፍተኛ የመፈጸም አቅም ያላቸው መሪዎች ዲስትራክሽን ያስወግዳሉ። ዲስትራክሽን እንዴት ነው የምታስወግደው? አንዱ ሎ ቫልዩ ዲሲሽንስ ሎ ቫልዩ ውሳኔዎችን ውጤታቸው ዝቅተኛ የሆኑ ውሳኔዎችን ታስወግዳለህ። ለምን ካላስወገድክ ምንድነው የሚለው? ዲሲሽን ፋቲግ ብዙ ውሳኔ በወሰንክ ቁጥር የመፈጸም አቅምህ ብዙ ውሳኔ ስትወስን ዲሲሽን ፋቲግ ይገጥምሃል። በዛ ምክንያት የመወሰን አቅም በ40% የመፈጸም አቅም በ40% ይቀንሳል። ለምን 80% የመፈጸም ውድቀት የሚመጣው ከዲቫይድድ አቴንሽን ነው። ብዙ ውሳኔ የሚጠይቁ ነገሮች ስላሉ ነው። ዙከርበርግ አንድ ልብስ ነው የሚለብሰው 100 ልብስ ግን አንድ ልብስ ማለት አንድ ልብስ አይደለም ያለው፣ ከለሩ አንድ ልብስ ነው። ኤንሽታይን አንድ አይነት ልብስ ነበር የሚለብሰው። 80% የኤግዚኪዩሽን ፌለር የሚመጣው ከዲቫይድድ አቴንሽን ነው። the implementation intention effect የሚባላል። ምን እንደሚተገብሩ መቼ እንደሚተገብሩ እንዴት እንደሚተገብሩ በዝርዝር የሚጽፉ ሰዎች
ተግባራዊ ማድረግ እድላቸው 91% ነው ከፍተኛ ነው በዝርዝር የሚጽፉ ሰዎች ማለት ይሄ ሳይንሱ ነው ሶ ኤግዚኪዩሽን ስኪል ነው የመፈጸም አቅም ስኪል ነው ችሎታ ነው በስልጠና ሊያድግ ይችላል በልምምድ ሊበለጽግ ይችላል በጥንካሬ በሃቢት ኦፕቲማይዝድ መሆን ይችላል ወደ ላቀ ደረጃ ሊሸጋገር ይችላል ሶ መሪ የሚባል ፍጡር መሪ ነኝ የሚል ሰው ባለሙያ የሚባል ሰው በየቀኑ ተለማምዶ በየቀኑ ትንሽ ጥረት ያደረገ 1% መሻሻል ካመጣ 37 ጊዜ በአመት በ37 እጥፍ ያድጋል ዘ ኤግዚኪዩሽን ፓራዶክስ ኤግዚኪዩሽን ብዙ እንቆቅልሽ የመፈጸም አቅም በብዙ እንቆቅልሽ የተተበተበ የተሞላ እንትን ነው ያን የሚረዱት ግን ምርጥ መሪዎች ብቻ ናቸው ዘ ስፒድ ፓራዶክስ የሚባላል አንድ ነገር በፍጥነት ተግባራዊ ሲታረጉ ትልልቅ ፎከስን ትልልቅ ዲፐር ቲንኪንግ የሚጠይቁ ሃየር አይዲያልስ ለማሰብ ጊዜ ታገኛላችሁ ያወቃችሁ ቶሎ ተግባራዊ ሲታረጉ ሌላ ትልቅ ነገር ለማሰብ በቂ ጊዜ ታገኛላችሁ ዘ ኢምፐርፌክሽን ፓራዶክስ ይባላል ፐርፌክት ኤክስኪዩሽን የሚባል የተዋጣለት ፍጹም ከስተት የጸዳ አፈጻጸም የሚባል የለም ሚት ነው ታላላቅ አፈጻጸሞች ማለት በፍጥነት ከችግር እየተማሩ ያስተካክሉ ሪትሬት ያደረጉ እና ኮርስ ኮሬክሽን እየወሰዱ ያስተካክሉ መሄድ ነው እንጂ ሲጀምር ፍጹም ስተት አልባ የሚባል አፈጻጸም የለም ዘ ፊር ፓራዶክስ ፍራቻ አፈጻጸምን ይገላል ያፈጻጸም አቅምን ያጨናግፋል ትልቁ ውድቀት የመፈጸም ውድቀት ሳይሆን ኢንዲሲሽን ነው ኢንአክሽን ነው ምንም አለማድረግ ነው ምንም አለመፈጸም ነው ስትወድቅ ትማራለህ ለመፈጸም ሞክረህ መውደቅ ባንተ አልተጀመረም ቸርችል እንዳለው success is not final failure is not fatal የተሳካለት ሁሉ መጨረሻ አይደለም ሊወድቅ ይችላል የወደቀ ሁሉ አይነሳ ማለት አይደለም ኢንአክሽን ኢንዲሲሽን ማለት ግን ከሁሉ የከፋው ውድቀት ነው the planning paradox more planning does not guarantee better execution execution itself creates clarity ከመፈጸማችሁ በኩል ዝም ብላችሁ ሽርጉድ ብትሉ ፕላን ማውጣት ጥሩ ነው ግን ብሎ ፕላን ብዙ ጊዜ ብትወስዱ ዋጋ የለው ኤግዚኪዩሽን ራሱ መፈጸም አንድ ነገር ስትፈጽሙ ነው ክላሪቲ የሚመጣው ግልጽ የምትሆኑት በቂ ጊዜ ወስዳችሁ ፕላን አድርጉ ግን በጣም ብዙ ጊዜ ኦብሴሽን አይሁን ለምን የፈለገ ብታዘጋጁ ፕላን ብታረጉ ነገሩ ስትተገብሩ ከሚያጋጥም ችግር ነፃ ያደርጋችሁ ሊቀንሰው ይችላል ዘ አርጀንቲ ፓራዶክስ አንድ ነገር ጠቃሚ ከሆነ አሁን ስራው ትክክለኛ ጊዜ መጠበቅ የሚባለው ነገር ያፈጻጸም ግንባታ ትልቁ ጠላት ነው ሶ የሊደርሺፕ ሌጋሲ የአመራር አሻራ የሚወሰነው ዲፋይንድ የሚሆነው በምንድነው ባፈጻጸም ነው ሶ አመራሮች ትልልቅ አመራሮች የሚከፈላቸው የሚታወሱት በሐሳባቸው አይደለም ባመጡት ውጤት ልክ ነው ሶ የመፈጸም አቅማችሁ አሻራችሁን ይወስነዋል የመፈጸም አቅማችሁ የመሪነት ትርጉም ሌጋሲያችሁን ከዛ በኋላ ተታችሁት የምትሄዱት ነገር ሁሉ ይወስነዋል ያው ፈጻጸም ውድቀት ምን አይነት ኢኮኖሚያዊና ተቋማዊ ዋጋ ያስከፍላሉ የሚለው ነው ለምሳሌ በአለም ደረጃ ስናየው ስትራቴጂክ የሚባሉ ኢኒሺዬቲቮች ውድቀትን ያስከትላል በጣም ጠቃሚ ሆነ መከንሲ ያወጣው ሪፖርት የሚያሳየው 60 እስከ 70% የሚሆኑ ስትራቴጂክ ኢኒሺዬቲቭስ የሚወድቁት የተቀመጠላቸውን ግብ ማሳካት የሚሳናቸው በዝቅተኛ ያፈጻጸም አቅም ምክንያት ነው ቀደም እንዳየነው እያንዳንዱ $1 ቢሊዮን ኢንቨስትመንት በአመት የሚደረግ $1 ቢሊዮን ኢንቨስትመንት 122 ሚሊዮን ዶላር ኪሳራ ያስከትላል በዝቅተኛ ያፈጻጸም ምክንያት በመዘግየት ምክንያት በዝቅተኛ ያፈጻጸም ምክንያት ያፈጻጸም መዘግየት ምክንያት የሚያጋጥም ኪሳራ የረቨኑ የሚታጣ ጥቅም አንድን ፕሮዳክት በጊዜ ማስተዋወቅ ሲገባችሁ ላውንች ማድረግ ሲገባችሁ ስታዘገዩ እንደርሰናል ለምሳሌ አንድ ካምፓኒ የሆነ ነገር ሰርቶ ላውንች ማድረግ ሲገባው ኦር በመስራት ይሰራ ያለው ፍጥነት ሲዘገይ በየሳምንቱ $300,000 ኪሳራ ይደርስበታል
ይሄ ከፍተኛ እንትን ነው። ተቋማዊ ውድቀትስ ኤንሮን ዲዛስተር የሚባል አለ። ይሄ ካምፓኒ ከፍተኛ ኪሳራ የደረሰበት ካምፓኒ ነው። በዝቅተኛ አፈጻጸሙ እና በኢቲክስ ምክንያት 74 ቢሊዮን ዶላር አሴት የነበረው ካምፓኒ 20 ሺህ ሰው ከስራ ገበታ አባሮ አፈናቅሎ 40 ቢሊዮን የሚገመት ከ74 ቢሊዮን ውስጥ 40 ቢሊዮን ኪሳራ ደርሶበት ለራሱም አጠቃላይ ለቢዝነስ አሜሪካ ቢዝነሶችም የተረፈ ሬፑቴሽናል ዳሜጅ አድርሷል አምጥቷል። እና ጥናቶች እንደሚያሳዩት ይሄ ግሩፕ ቲንክ ፌኖሜናን የሚባለው እና ኦቨር ኮንፊደንስ ባያዝ ለካምፓኒው ውድቀት ከፍተኛ አስተዋጽኦ አድርገዋል። የዝቅተኛ አፈጻጸም ሰዋዊና ኮግኒቲቭ ኮስቱ ዋጋው ምንድነው? ጉዳቱ ምንድነው? ዝቅተኛ አፈጻጸም ሲኖር አንዱ ዲሲሽን ፋቲግ ይኖራል፣ መድከም። ዝቅተኛ አፈጻጸም ምንጭ አንዱ ምክንያት ዝቅተኛ አፈጻጸም የሚያጋጥመው አንዱ ምክንያት ብዙ ውሳኔዎች ሲጠራቀሙ እና እነዛ ውሳኔዎችን ለመወሰን ሲሞከር ዲሲሽን ፋቲግ ስለሚያጋጥም ነው። ባለፈው ዳኞች ጣዋት ሲሆን ብዙ እንትን ይሰጣሉ ብለናል። የዋስ መብት ከሰዓት ደግሞ ይከለክላል። ዲሲሽን ፋቲግ ማለት ነው። ውሳኔዎች በዝቅተኛ ሁኔታ ሲፈጸሙ አፈጻጸማቸው ዝቅተኛ ሲሆን ግለሰቦች፣ ቲሞች፣ ቡድኖች ኮግኒቲቭ ዲፕሌሽን የሚባለው ነገር ያጋጥማቸዋል። ከዛ በኋላ የተሻለ ውሳኔ መወሰን አይችሉም። አንድ ጥፋት ሌላ ጥፋት ፌለር ትራፕ የሚሉት አለ። አንድ የተጓደለ ውሳኔ የዘገየ ውሳኔ እዛው ላይ ያቆም ሌላ ውሳኔ እንዲዘገይ ያደርጋል። ለምን? ያኛውን ውሳኔ ተወስኑ ስትሉ ሌላ ውሳኔ ይመጣል። ሌላ ውሳኔ ማለት ዲሲሽን ፋቲግ ነው። ኮግኒቲቭ ዲፕሌሽን አእምሮአችሁ ይደክመዋል። ዲሲሽን ፋቲግ የሚባለው ነገር የአንድ ሰውን ትክክለኛ ውሳኔ መወሰን በትክክለኛ ጊዜ መወሰን አቅም በ18% ይቀንሰዋል። ይሄ ከፍተኛ እንትን ነው። ይሄ ደግሞ የበለጠ ይባባሳል። ሃይ ስቴክ ኢንቫይሮንመንትስ ከፍተኛ ትርጉም ያላቸው ነገሮች ላይ ሲሆን የበለጠ ይባባሳል። ለምን? ራስን የመቆጣጠር በጣም ይቀንሳል። በጣም ሃይ ስቴክ እንትን ስለሆነ ጦርነት ላይ ምናምን ላይ ሃይ ስቴክ ማለት ሰተደጋ እንትን ምናምን በቃ በጣም ሲሪየስ ስሜት በጣም ከፍተኛ ስሜት መጫን አለ። በዛ ላይ ኢንክሪዝ ፕሮካስቲኔሽን አለ። አይ ይሄ ከፍተኛ ነገር ነው ነገ ላርገው ምናምን ብሎ ማስተላለፍ አለ። አንድ ነገር ችግር ያጋጥመኛል አይ እወድቃለሁ አይሳካልኝም ብላችሁ ታስቡ 25 ከ30% በሚሆን ደረጃ ዛሬ መስራት ያለባችሁን ለነገ ታደርጉታላችሁ። ነገ ደግሞ ከነገ ወዲያ ታደርጉታላችሁ። ነገሮች ይደራረባሉ ምናምን ከዛ በኋላ ጭራሽ ምን ማድረግ አትችሉም ማለት ነው። ኒውሮ ሳይንስ ምንድነው የሚለው? የስትረስ አንዱና ዋነኛው ምንጭ የጭንቀት ዋነኛው ምንጭ ምንድነው? ዝቅተኛ አፈጻጸም ነው። ጭንቀት ሲኖር በዝቅተኛ አፈጻጸም ምክንያት የሚመጣ ጭንቀት ሲኖረን የአእምሮአችን ፕሪፍሮንታል የሚባለው ኮርቴክስ ፊት ለፊት ያለው ኮርቴክሱን ፓርት ይነካዋል። ይሄ ደግሞ ውሳኔ መወሰን አቅማችን፣ ስሜት የመቆጣጠር አቅማችን፣ ዲሲሽን ሜኪንግ አቢሊቲያችንን በከፍተኛ ደረጃ ኢምፔር ያደርገዋል፣ ይገድበዋል። ክሮኒክ ስትረስ የሚባለው ነገር ውሳኔ የመወሰን አቅማችን የአእምሮአችን ፋንክሽን የማድረግ አቅም በትክክለኛ የመስራት አቅም በ25 ከ30% ይቀንሰዋል። ይሄ ማለት ዝቅተኛ የሆነ አፈጻጸም እንዲመዘገብ ምክንያት ይሆናል ማለት ነው። ኮግኒቲቭ ዲሶናንስ የሚባል እንትን አለ። የቢሄቪየራል ሳይንስ ቲዮሪ ነው። አንድን ነገር መፈጸም ሲያቅተን ማለት በፍላጎታችን ወይ ደግሞ በዓላማችንና በባህሪያችን ወይ በአፈጻጸማችን ክፍተት ሲኖር ይሄ ክፍተት ይሄንትን ዝቅተኛ ተነሳሽነትና ነገሮችን ፕሮካስቲኔት የማድረግ አቮይድ የማድረግ ገለል ገሸሽ የማድረግ ነገር ያመጣብናል። ያ ደግሞ ፕሮካስቲኔሽን የሚባለው አቮይድ ማድረግ እና ከኃላፊነት መሸሽ የሚባለው ነገር ያመጣል። 63% የሚሆኑ ሰዎች ውሳኔያቸውን አፈጻጸማቸውን የሚያዘገዩት አፈጻጸሜ ይበላሻል ይወድቃል ብለው ሲያስቡ ነው። እንደዛ ብቻ አይደለም ደግሞ ሎንግ ተርም ዲስኢንጌጅመንት ይሄ ፕሮካስቲኔሽን እና ኢንክሪዝ አቮይዳንስ ኦፍ ሪስፖንሲቢሊቲ ብቻ በረጅም ጊዜ ደግሞ ዲስኢንጌጅመንት ከነገሮች መሸሽ
አያገባ ምንም ነገር ኢንአክሽን ያመጣል። ዝቅተኛ አመራር አፈጻጸም በሚያጋጥም ባለበት ቦታ ላይ የሚሰሩ ሰራተኞች 55% የሚሆኑ ሰዎች ዲስኢንጌጅ ያደርጋሉ። ዝቅተኛ አፈጻጸም የሚያስከትለው ማህበረሰባዊና በማህበረሰብና በአገር ላይ የሚያስከትለው ዋጋስ ምንድነው? አንደኛ በኢኮኖሚ ላይ በብሔራዊ ኢኮኖሚ ላይ የሚያሳድረው ተጽዕኖ ብሔራዊ የምርት እጦት ወይ ጉዳት። በዝቅተኛ አፈጻጸም ምክንያት ኢኮኖሚዎች ከፍተኛ ጉዳት ይደርስባቸዋል። በአሜሪካ ውስጥ ዝቅተኛ የሆነ ኢኖቬሽን እና መሰረተ ልማት ዝርጋታ በየዓመቱ $3 ትሪሊየን ጉዳት ያስከትላል። አንሪያላይዝድ ጂዲፒያቸው ሊያድግ ይችል የነበረ $3 ትሪሊየን ሊገኝ ይችል የነበረ ጥቅም ያስቀራል። በዓለም ደረጃ ሲያለው ይሄ ነገር የሚያስከትለው ጉዳት ምንድነው? በዓለም ደረጃ የዓለም ጂዲፒ ሊያድግ ይችል ከነበረው 40% ይቀንሳል። ዝቅተኛ አፈጻጸም በጂዲፒ ላይ በየዓመቱ በዓለም ጂዲፒ ላይ የ40% ጉዳት ያስከትላል ማለት በ40% ዝቅ እንዲል ያደርጋል። ይሄ በጣም ከፍተኛ ነው። የፖለቲካና ማህበራዊ አለመረጋጋትም ያመጣል። ዝቅተኛ አፈጻጸም ሲኖር የህዝብ ቁጣ ያመጣል። ያ ደግሞ በሂደት አለመረጋጋት፣ ግጭት ይወልዳል ማለት ነው። ሙስና፣ ዝቅተኛ የፖሊሲ አፈጻጸም እና ነገሮችን በአግባቡ አለመከወን ድሃ ሀገሮችን በየዓመቱ $1.26 ትሪሊየን ኮስት ያደርጋል። ለድሃ ሀገሮች እንግዲህ 1.26 በጣም እንትን ነው። አረብ ስፕሪንግ አንዱ ምክንያት እዛ አካባቢ ያሉ መንግስታት ዝቅተኛ አፈጻጸም ዝቅተኛ አፈጻጸም በግለሰቦች ላይ የሚያደርሰው ጉዳት ምንድነው? በግለሰብ ላይ ምን ያህል ጉዳት ያስከትላል? አንደኛ ካሪየር ስታግኔሽን፣ እዛው ላይ ካሪየራችሁ እንዳያድግ ከጊዜ ወደ ጊዜ ያደርጋችሁ እንዳትመጡ የሆነ ቦታ ላይ ተቸክላችሁ እንድትቀሩ ያደርጋል። 70% የሚሆኑ ዝቅተኛ አፈጻጸም ያላቸው ሰራተኞች ዝቅተኛ ተነሳሽነትና አላቸው። እንዲሁም ከስራ ገበታቸው ከስራ አካባቢያቸው ዲስኮኔክትድ ይሆናሉ። ዝቅተኛ የሆነ አፈጻጸም ያላቸው ሰራተኞች የተሻለ አፈጻጸም ካላቸው ሰራተኞች አንፃር ሲታይ በ60% በካሪየር እድገት ውስጥ 60% ወደ ኋላ ይቀራሉ። አንድ ሰው ስታግኔት ሲሆን ተቸክሎ ሲቀር በካሪየሩ አንድ ቦታ ተቸክሎ ሲቀር ለራሱ ያለው ግምት ዝቅተኛ ይሆናል፣ ይደክመዋል፣ ከፍተኛ የሆነ ያለመርካት ስሜት ይሰማዋል። ይሄ ደግሞ ከ40 እስከ 50% በዲፕሬሽን የመጠቃት እድልን ይጨምራል። የመጠቃት እንትን ጉዳት ነው። ወርክ ፕሌስ በርናውት ስራ ያንገሸግሻቸዋል ማለት ነው። ይሄ ወርክ ፕሌስ በርናውት አንዱ ምክንያት ዝቅተኛ አፈጻጸም ነው። ዝቅተኛ አፈጻጸም ሲኖር ከስራ ትቀራላችሁ። ቶሎ ከስራ ከአንዱ ስራ ወደ ሌላ ትዘላላችሁ። ዲፕሬሽን ምናምን ስለሚመጣም የጤና አገልግሎት የሚውል ወጪ ከፍተኛ ይሆናል። የዓለም ጤና ድርጅት ያወጣው ሪፖርት እንደሚያሳየው በየዓመቱ በዝቅተኛ አፈጻጸም ምክንያት በሰራተኞች ላይ የሚደርሰው ስትረስ፣ ጭንቀት 300 ቢሊዮን የሚያወጣ ምርታማነት ይቀንሳል፣ የጤና ወጪ ያስከትላል። ዝቅተኛ አፈጻጸም እድል ያጨነግፋል። ተጨባጭ እድል የባከነ እድል ያደርጋል። ቢሄቪየራል ሳይንስ ምን ይላል? ዝቅተኛ አፈጻጸም ያላቸው ሰዎች የመቀየር እድላቸውን ያጨናግፋሉ። በዛ ምክንያት በጸጸት የተሞላ ህይወት ይኖራሉ። ኮግኒቲቭ ባያዝ ያመጣል። ሬግሬት ባያዝ የሚባለው ነገር ይፈጥራል። አንድ ችግር ካጋጠማችሁ አሁንም ችግር ያጋጥሙኛል ትሉና ኤክስኪዩት አታደርጉም፣ አትፈጽሙ። አንዴ ውሻ ከነከሳችሁ ስታዩ ፎቢያ እንደሚባለው ማለት አንዴ ከወደቀ ይሄ ደግሞ ሬግሬት ባያዝ ነው። ብዙ ጊዜ ውድቀት ያጋጠመው ሰው አዲስ ነገር ለመሞከር የመሞከር እድሉ በ48 ዝቅተኛ ይሆናል። በ48% ዝቅተኛ ይሆናል። አንድ እድል ሲባክን ምንድነው ሎንግ ተርም ኢፌክቱ? አንደኛው ሎስት ኢኖቬሽን ነው። አዲስ ፕሮዳክት የመፍጠር እድል ይባክናል። እና ዝቅተኛ አፈጻጸም አቅም ዝቅተኛ የሆነ አዲስ ነገር የመፍጠር አቅምን ይፈጥራል። መቸንከርን እዛው ይፈጥራል።
እና ዝቅተኛ አፈጻጸም ያላቸው ካምፓኒዎች ዝቅተኛ አፈጻጸም ከሌላቸው ከፍተኛ አፈጻጸም ካላቸው ካምፓኒዎች አንፃር ሲነጻጸር በ50% የገበያ ድርሻቸውን ለተፎካካሪዎቹ ያስረክባሉ። ሌላው ሎስ ኦፍ ኢኖቬሽን ብለናል። ሁለተኛው ሎስ ኦፍ ኮምፒቲቲቭ አድቫንቴጅ ተወዳዳሪነትን ይቀንሳል። ዝቅተኛ አፈጻጸም ያላቸው ካምፓኒስ ግለሰቦች አገራት ተወዳዳሪነታቸውን ከ40-60% በሆነ ደረጃ ይቀንሳሉ። ይሄ ደግሞ ሄዶ የማታ ከፍተኛ ማሽቆልቆልና ኢሬሌቫንስን ያመጣል በገበያው ውስጥ ማለት ነው። በአጠቃላይ የዝቅተኛ አፈጻጸም ዋጋው ስንት ነው የሚያደርሰው? ኢኮኖሚያዊ ኪሳራን ያመጣል። ስነልቦናዊና ማህበረሰባዊ መንፈራቀቅና ደካማነትን ያመጣል። የስነልቦና እና የኒውሮሳይንስ ጥናቶች እንደሚያሳዩት ደካማ አፈጻጸም፣ ደካማ የመፈጸም አቅም ደካማ አፈጻጸምን ብቻ አይደለም የሚያመጣው የጤና ሁኔታን፣ ውሳኔ መወሰን አቅምን፣ ኮግኒሽንን በከፍተኛ ደረጃ ያጠቃል። ይሄ ደግሞ ፌለር ትራፕ ውስጥ እንድትገቡ ያደርጋል። ጠቃሚ መሆን የሚፈልጉ ማደግ የሚፈልጉ ሀገራት፣ ለውጥ ማምጣት የሚፈልጉ ሀገራት መሪዎች፣ ተቋማት፣ ግለሰቦች የመፈጸም አቅም ማሳደግ፣ የመፈጸም አቅም የሚያጎናጽፍ ስርዓት መገንባት የቅድሚያ ሊሰጡ ይገባል። አይበገሬነት፣ ተጠያቂነት፣ አዳዲስ ነገሮችን መፍጠር ያፈጻጸም አቅምን ይገነባሉ። ይሄ ደግሞ ሄዶ ፐርፎርማንስን ይጨምራል፣ ጉዳትን ይቀንሳል። ቀደም ካቀረብነው ዴታ በሙሉ እንደምናየው ዝቅተኛ አፈጻጸም ገንዘብ ብቻ አይደለም፣ የገንዘብ ኪሳራ ብቻ አይደለም ያመጣብን፣ መጻኢ ዕድል ያጨናግፋል፣ ትውልድን መጥፎ ነገር ያወርሳል፣ የትውልድን ህልም ያመክናል። ብዙዎች ኤክዚኪዩቲቭ ፓወር የመፈጸም አቅምን ምንዳን ኖርማል ያዘቦት ነገር አድርገው ያዩታል። ግን የመፈጸም አቅም ተአምራዊ አቅም ነው፣ ምትሃታዊ አቅም ነው። ምትሃታዊ ነው የሚያሰኘው ምንድነው? ርዕይን የሚጨበጥ የሚዳሰስ ነገር የሆነ ግዑዝ ነገር ያደርገዋል። ሰው ልጅ መብረር ይፈልግ ነበር ሁሌ። የግሪክ ሚቶሎጂ ዳይሎስና አይካሩስ በሰምና በወፍ እንትን ላባ በረሩ የሚለው ምናምን ይሄ ሁሉ የሰው ልጅ መብረር ፍላጎት አልበረሩም። ሚቶሎጂ እኮ ነው። ግን መብረር ስለሚፈልግ የሰው ልጅ ዝም ብሎ ታሪክ እየፈጠረው ኖሯል። የዚህ ያልተሟላ ብዙ ሺህ ዓመታት የሰው ልጅ ፍላጎት ህልም እነዚህ ሰዎች ነው ኦሊቨርና ራይት ብራዘርስ ናቸው ተግባር ያደረጉት። ህልም ከፍተኛ የመፈጸም አቅም ሲኖርህ በእግርህ የምትሄድ ሰው ሳይሆን ሰዎችን ሽቅ ቁልቁል የምታይ ከሰማይ በሰማይ የምትበር ሰው ትሆናለህ። look the difference between flying through the air በአውሮፕላን መብረርና በእግር መሄድ ልዩነቱ፣ ወይ ደግሞ በፈረስ መሄድ። የመፈጸም አቅም ከፍተኛ ሆነ የመፈጸም አቅም ሲኖርን የሚገድቡን ነገሮች እጥረቶችን እንሻገራለን። ኮንስትሬንት ካሉ የገባብን ቀንበር ካለ የተጫነብን ቀንበር ካለ የተበጀብን ሰንሰለት ካለ በጣጥሰን እንወጣለን። ኮንስትሬንትስ ሊሚቴሽንስ ከዛ በላይ ይሁን ማንገደብ ኮንፋይን ማንደረግ ከደመናው በላይ የሆነ አፈጻጸም ይኖርናል። ስፔስ ኤክስ የሚባለው ካምፓኒ በ2002 ነው የተመሰረተው። ሮኬት ሲሞክር ብዙ ጊዜ ፌል አድርጓል። የማይቻል ነው የሚመስል ነበር። አሁን ኮሎናይዚንግ ማርስ ኮሎናይዚንግ ኦኩፓይንግ ምናምን ይላል። ከፍተኛ የመፈጸም አቅም ያላቸው ሰዎች፣ መስሪያ ቤቶች፣ አገራት ምናምን ፎከስድ የሆነ አክሽን እና ሞመንተም እንትን ይላሉ። አክሽናቸው ፎከስድ ነው፣ ዲስትራክሽን የላቸውም። ዛና እዚህ አይንጠባጠብም። ሞመንተም ከፍተኛ የመፈጸም አቅም ያላቸው መስሪያ ቤቶች፣ መሪዎች ምናምን ግን ከአንዱ ስራ ወደ ሌላው ስራ በሞመንተም እንትን ይላል፣ አይዝሉም። አክሽናቸው ፎከስድ ነው። ፎከስ ስለሆኑ ውጤት ያመጣሉ። ማይክል ጆርዳንን እዩት። ጆርዳን ባስኬትቦል መጫወት አትችልም ተብሎ ከዝቅተኛ እንትን ተባረዋል ከሃይ ስኩል። ከዛ በኋላ ግን ሰርቶ ጠንክሮ የዘመኑ የባስኬትቦል ተጫዋች ኮከብ ብቻ ሳይሆን ኦል ታይም ኮከብ ሆኗል። ይሄ ዝም ብሎ ባንድ ጀንበር አለ የመጣው፣ እየወደቀ እየተነሳ እየተለማመደ ጠንክሮ ሰርቶ ነው። በተከታታይነት ስሞል ኢምፕሩቭመንትስ በየቀኑ ያደረገ እንደ ቶዮታ ካምፓኒ ይሆናል። ቶዮታም እንደዛ ነበር። ከፍተኛ የመፈጸም አቅም ተአምራዊ ውጤትን ያስከትላል። የሰው ልጅ ፎከስድ ከሆነ የሚሰራውን ካወቀ
እና የሚሰራውን አድምቶ እንትን ካለ ከፍተኛ ለውጥ ያመጣል ከተናጠበ ዛና እዚህ ከረገጠ ውላልባ ይሆናል የሰው ልጅ ከፍተኛ